ሩታዬ እንግዲህ ትላንትና አብርሽ ሊሄድ ነው ከኤርሜላ ጋር ስትባል ደነገጠች ወይስ አልደነገጠች? ጋይስ ደንግጣለች እኮ ሩታዬ ማለት ነው። ደንግጠሻል እኮ በጣም ነው ደነገጠች። ለማንኛውም አልደነገጠችም። በነገራችን ላይ ከሩታ ምንድን ነው የምትማሩ መሰላችሁ? ሴት ልጅ ከወደደች እስከ ጥግ ነው። ከወደደች እስከ ጥግ ነው። ከጠላችም እስከ ጥግ ነው። ሴት ልጅ ከቆረጠችም ቆረጠች ነው ጋይስ። ምንም አማራጭ የላትም። ለምን ብትሉ በቃ ለፍቅር ስትል ብዙ መስዋዕትነት ትከፍላለች። ከዛ ግን ያ ሰው ፍቅር ካልገባ፣ ክብር ካልገባ፣ ትዕግስት ካልገባ ጥላ ነው የምትሄደው። ዞር ብላ አታይም ጋይስ። ዞር ብላ ምን ሆናችሁ ነው? ምሳሌ እሰጣችኋለሁ። ሰላም ውድ የነጽ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እናለሁኝ እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ ውዶች። የድምጽ ከረበሻችሁ ቅርታ። ቤት የተሰራ ነው ከኛ ጎን ማለት ነው እና ድምጽ አለ ይመስለኛል። የራሴ እንኳን ይረብሸኛል። ድንገት ቪዲዮ ላይ ከገባ በጣም ቅርታ ለማለት እፈልጋለሁ ውዶች ማለት ነው። እንግዲህ ዛሬም በእነ ሩታዬ ነው የመጣሁት ማለት ነው። ሩታዬ እንግዲህ ትላንትና አምሮባታል። ትላንትና ግን ሩታዬ ሜካፕ ተቀብተሻል ምናምን ወጥተሽ ነበር እንዴ? ይሄኔ ቆንጆ እንደዚህ ፋ በይ እናቴ። ሴት ልጅ ፋ ስትል ነው ሲጀምር። በቃ አንገት መድፋት የለብሽም። እና ምን ልላችሁ ፈልጌ ነው ትላንትና እዩ እንግዲህ አብረሽ እኮ ሲጀምር ከኤርሜላ ጋር አወጣም። ውሸት ነው ጋይስ፣ ውሸት፣ የውሸት ጥግ ማለት ነው። እነዛ በእነሱ ዙሪያ ያሉት ያጠቃላይ ውሸታም ናቸው። የምር ውሸታም ናቸው። ሩታም አይጠቅማትም፣ አብረሽም አይጠቅሙም። ቢጠቅምሞ 1 ዓመት ሙሉ አንዴ ታረቂ አንዴ ፍቺ አይሏትም ነበረ። እና በጣም ነው የሚያስጠላ እንደዚህ አይነት ጓደኛ። ይሄ ከዛ ሁሉ ማለት ነው ትርክ ምርክ። አንድ ሰው ቁም ነገር የሚሰራ አይጠፋ ጓደኛ ያርብስ። ሁሉም ለራሱ ቢዝነስ ነው፣ ለራሱ ጥቅም ነው ጋይዝ እንጂ የእውነት የአብርሽና የሩታን አንድነት የፈለገ አንድ ያላየሁትም። በነገራችን ላይ ሁሉም ውሸታም ነው። ማርክ የምትሉ አንድ ናቸው። ሁሉም ለራሳቸው ዩቱብ ለራሳቸው ቢዝነስ ነው። የእውነት ለመናገር አሁን ታውቃላችሁ ከሩታ ከራቁ ብዙ ነገር ይቀርባቸዋል። ለምን ሩታ አብዛኛ ሰውን እሷ እንደተበደለች እንደተጎዳች ስለተረዳ ህዝቡ አጠቃላይ ከሩታ ጎን ነው። ይሄ ማለት ሩታ ትበረታታለች ማለት ነው። በዚህ እኔ ቅር አይለኝም። ሴት ልጅ ስለሆነች ሴት ልጅ ስትጎዳ ከሷ ጎን መሆን አለብኝ ብዬ ስለማስብ ራሴ እኔም ገባችሁ አይደለ? ማንም ሰው እንዲያለቅስ አልፈልግም። እና ታውቃላችሁ አንድ ምሳሌ አንስቼላችሁ ነበር። ሴት ልጅ ከቆረጠች ቆረጠች ነው ያልኩ ምክንያት ምንድን ነው መሰላችሁ? ታውቃላችሁ ሳምሪና ፋኒ በጣም ይዋደዱ በጣም ይፈቀሩ ነበረ። ብዙ መስዋዕትነት ከፍላለች ሳምሪ። እሱ ምንድን ነው ካላችሁ ከእናቷ ወታ በቃ የኔ ራሴ ላይፍ ጀምራለሁ ብላ እናቷን ዝቅ ስታረግ ነበረ። ገባችሁ አይደለ? ግን ዞሮ ተገናኝቷል። ገባችሁ? እናት ናት። ግን ፋንና ሳምሪ ያሉበት አሁን በዚህ ሰዓት ጥላ ላይ ናቸው አይደለ? በዛ ሰዓት ግን ማንም አይሰሙን ነበረ። ሩታም እንደዛ ነበረች ከአብረሽ ጋር። ብዙ ሰው ተይ ቤተሰብሽን አታስቀይም፣ ከቤተሰብ ጋር ይሻላል ሁሉም ነገር ሲባል አለ ቤተሰብ አግብታ በዚህ ሰዓት ብቻውን ናት። ገባችሁ? ይሄ ራሷ ስለገባች ነው። በነገራችን ላይ ሩታ ቤተሰብ በራሷ ፍቃድ ትዳር ውስጥ ስለገባች ቤተሰብ አታስገባም። ለዛ ነው ጋይዝ ያልገባችሁ ነገር ይሄ ነው። እሱም ትክክል ናት። ባይዘው ራሷ ስለገባች ራሷ አንዳንዱ ነገር መጨረስ አለባት። ቤተሰብ ስላልገባበት ከመጀመሪያ እስከ መጨረሻ ማለት ነውና ለማንኛውም ደግ አደረገች ብዬ ነው የማስበው። ቤተሰብ ማስገባት የለባትም። ትክክል ናት። ራሷ መጨረስ አለባት። ብዙ ሰው በዚህ ሰዓት የተቃዋሚ ነው። ባይዛዊ እንዴት ከወዲያ ስጋ ጨርሳለሁ ትላለች ትዳር የሚሉም አሉ። ለምን ሁሉም ነገር ይፋ ስለሆነ ነው። በነገራችን ላይ ሩታ ራሴ ጨርሳለሁ ያለችው ለዛ ነው። እና ወደፊት ማርያምን ሴት ልጅ እንድትበደል በተለይ ደግሞ በወንድ ልጅ እንድትበደል አልፈልግም። በፍቅር ዝቅ ብላለች። ያ ሰው ፍቅር ካልገባ ጥላ ነው የምትሄደው። እኔም ቢሆን እንደዛ ነው የማደርገው። ያ ሰው ካልገባ፣ ክብር ካልገባ፣ ፍቅር ካልገባ ምንም አይደለም። ወንድ ቤት ወንድ ይመጣል። ጋይስ ይሄን እውነታ ማንም ሴት እንድታለቅስ አልፈልግም። በፍቅርዬ እመጣለሁ። ፍቅርዬ ትላንትና መቤት ቪዲዮ ሳይ በቃ እያለቀስኩ ነው ያየሁት። በቃ ማለት
የሴትነት በቃ ምን ልበላችሁ፣ ግፍም ነው መከራ አሰብኩት። ራስን እዛ አድርጌ አሰብኩት። ማርያም በጣም ነው አሳዘነችን። ለማንኛውም ሩታዬ ዛሬ ትመጣለች፣ ይመንም በቲክቶክ ትመጣለች።